አምስቱ አዕማደ ምስጢራት እያንዳንዱን እንያቸውና ክርስቶሳዊ ናቸው ወይስ አይደሉም የሚለውን እናያለን። እያንዳንዱን ትምህርት ማለት ነው። በጣም ቀለል አድርገን በጣም በቀላሉ የመጀመሪያው ምስጢረ ሥላሴ። ሥላሴ ማለትም ማለት ነው አብ ወልድ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። ወልድ ማን ነው? ክርስቶስ። እዚህ ትምህርት ውስጥ ምስጢረ ሥላሴ ውስጥ ማን አለ? ክርስቶስ አለ። ስለ ምስጢረ ሥላሴ ባይዘው ምስጢረ ሥላሴ ራሱ ግልጽ የሆነው ክርስቶስ ስለመጣ ነው። በጣም ግልጥ ብሎ አየ ነው ማለት ነው። በፊት ላይ የሆነ ሸፈንፈን ያለ ነገር ነበር። አሁን ግልጥ ብሎ አየ ነው ክርስቶስ ስለመጣ ነው። ወልድ በዮርዳኖስ ተጠመቀ። አብ እንደዛ ሲሆን ስናየው ሲጠመቅ ጌታ መንፈስ ቅዱስን በርግብ አምሳል ሲመጣ ስናየው፣ ወልድ ሲመጣ ክርስቶስ ሲመጣ ስናየው ግልጽ ሆነልን ይህ ትምህርት። ስለዚህ ምስጢረ ሥላሴ ውስጥ ማን አለ? ክርስቶስ አለ። ክርስቶስ ራሱ አስተምሮታል። አባቴ እያለ ስለ አባቱ፣ ከኔ በኋላ እልክላችኋለሁ መንፈስ ቅዱስን እያለ ስለ መንፈስ ቅዱስም ተናግረዋል። ስለ ራሱም የአብ ልጅነት ልጅ እንደሆነ አንድያ ልጅ እንደሆነ ተናግረዋል። ምስጢረ ሥላሴን አስተምረዋል ክርስቶስ ኢየሱስ ያስተማራቸው ሐዋርያትም ጭምር አስተምረውታል። ይህን ትምህርት ምስጢረ ሥላሴን መቼም ይህን የሚክድ የለም ፕሮቴስታንት ሆኖ ሙስሊም ካልሆነ በስተቀር ማለት ነው። ስለዚህ ምስጢረ ሥላሴ ውስጥ ማን አለ? ክርስቶስ አለ ነው። እሺ በጣም መጠር እያደረግነው እንድንሄድ። ሁለተኛው ትምህርት ምንድን ነው? አብን ባይዘው ተናግሯል። የምወደው ልጅ ይህ ነው እያለ መንፈስ ቅዱስም ደግሞ በሐዋርያቱ አንደበት ሆነና ደግሞ ይህን ምስጢር አስተማራቸው፣ ለእኛም አስተማረን ማለት ነው። በሐዋርያቱ አንደበት ሆነ ሥላሴ ያስተማረው ትምህርት ነው። የሥላሴ ትምህርት ነው። ሁለተኛው ትምህርት ምስጢረ ሥጋዌ ይባላል። አምላክ ሰው ሆነ። አምላክ ምን ሆነ? ሰው ሆነ። ሮሜ 9:5 እንዲህ ይላል፣ አባቶቹም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው ይላል። አሜን። ስለዚህ በሥጋ የመጣው ማን ነው? ሥጋ የሆነው ማን ነው? ምስጢረ ሥጋዌ ሥጋ የሆነው ማን ነው? ክርስቶስ። ይህ ትምህርት ስለማን ነው የሚያወራው? ስለ ክርስቶስ ነው የሚያወራው። እንዲህ ክርስቶሳዊ ትምህርት ነው። አምላካችን ሊያድነን መጣ የሚለው ትምህርት ክርስቶሳዊ ትምህርት ነው። ጥርት ያለ ትምህርት እንዲህ ይላል። ይህ ትምህርት በጣም የሚገርም ትምህርት ነው። በዚህ ምስጢረ ሥጋዌ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ምስጢረ ሥጋዌን አለ አምላክ ሰው ሆነ የሚለውን ትምህርት የሥጋዌን ትምህርት የታመነ ነው። ሁሉም ደግሞ መቀበል አለበት። ሁሉ እንዲቀበሉት የተገባ ትምህርት ነው አለ። ምን ትምህርታችን? ይህ ትምህርታችን ሰው የሆነው ክርስቶስ። ስለዚህ የታመነ ትምህርት ነው አንደኛ። ሁለተኛ ደግሞ ምንድን ነው? ሁሉም ደግሞ መቀበል ያለባት ትምህርት ነው። ሶስተኛ ማስረጃ አንደኛ ዮሐንስ ምዕራፍ 4 በጣም ራፍሊ ነው የምናየው። ቁጥር 2 ጀምሮ እንሂድ። የእግዚአብሔር መንፈስ የሚታወቅበት ትምህርት ነው ይላል ደግሞ ዮሐንስ። የእግዚአብሔር መንፈስ በዚህ ታውቁታላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው አለ። ኢየሱስ ክርስቶስ በሥጋ እንደመጣ ምስጢረ ሥጋዌን የሚያምን አለ የእግዚአብሔር መንፈስ ያለበት ሰው ነው። የእግዚአብሔር መንፈስ አለብን። ስለዚህ ምስጢረ ሥጋዌ ብላ ቤተክርስቲያን ደግሞ ይሄ የእግዚአብሔር መንፈስ ያለበትን ትምህርት ታስተምረናለች ማለት ነው። ምንድን አለ? በሥጋ መጣ፣ የታመነ ነው፣ ሁሉ እንዲቀበሉት የተገባ ነው፣ የእግዚአብሔር መንፈስ የሚታወቅበት ትምህርት ነው። ምንድን? ምስጢረ ሥጋዌ ፔሪድ። ግልጽ ነው፣ ግልጽ ትምህርት ነው። በሥጋ የመጣው ክርስቶስ ነው፣ ክርስቶስ ኢየሱስ። እንሂድ። ምስጢረ ጥምቀት አንደኛ ያመነ የተጠመቀ ይድናል ብሎ ያስተማረ ማን ነው? ክርስቶስ። ስንጠመቅ ከማን ሞት ጋር አንድ እንሆናለን? ከክርስቶስ። ሮሜ 6 ከክርስቶስ ሞት ጋር አንድ እንሆናለን። ስንጠመቅ ከማን ትንሣኤ ጋር አንድ እንሆናለን? ከክርስቶስ ትንሣኤ ጋር አንድ እንሆናለን። ስንጠመቅ ማንን እንለብሳለን? ገላትያ 3:27 ክርስቶስን እንለብሳለን። ያው 3:27 ምስጢረ ጥምቀት ከክርስቶስ ጋር የሚገናኘው ይሄው ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አለ። ስንጠመቅ ማንን ነው የምንለብሰው? ክርስቶስን። ስንጠመቅ ከኃጢአት ተላቀን ክርስቶስን እንመስላለን። ክርስቶስ አስተምሮታል፣ ሐዋርያቱ አስተምረውታል። ስንጠመቅ ከክርስቶስ ሞትና ትንሣኤ ጋር አንድ እንሆናለን፣ ክርስቶስን እንለብሳለን። ጌታ አስተማረው። በቃ ያመነ የተጠመቀ ይድናል። አሜን። ጴጥሮስ አለ ይህም ውሃ ምሳሌ ሆኖ አሁን ያድነናል። አሜን። በቃ እኛ ጌታ እናምነዋለን፣ ሐዋርያቱንም እናምናለን። እናንተ በነቢያትና በሐዋርያት መሰረትና ላይ ተመስርታችኋል ስለተባለ ማለት ነው። ምስጢረ ጥምቀት ስለ ጌታ ነው የሚናገረው። በቃ ስለ ክርስቶስ ነው የሚናገረው። ክርስቶስ ተጠመቀ፣
ማን ነው ሚውታን ሚት የሚያደርገኝ? እሺ ነው። እሺ እንቀጥል። ሚስጥረ ጥምቀት የማን ትምህርት ነው? የክርስቶስ ትምህርት፣ ክርስቶስ ያስተማረው ትምህርት ነው። ከክርስቶስ በኋላም ደግሞ ሐዋርያቱ ያስተማሩት ትምህርት ነው። ሐዋርያ ነበው ያስተማሩት ትምህርት ነው። ኢቭን አባታቸው ሉተር ማለት ነው ያስተማረው ትምህርት ነው። የፕሮቴስታንት አባት የሆነ ሪፎርመር የሆነ ሉተር ራሱ አስተምሮታል። አሁን ያለ ጴንጤ ብቻ ነው ሽምጥጥ የሚያደርግ ማለት ነው። ግልጽ የሆነ ትምህርት ነው። ይህ ትምህርት ክርስቶሳዊ ትምህርት ነው። ሚስጥረ ቁርባን የማን ስጋና ደም ነው? የማን ስጋና ደም? የክርስቶስ ስጋና ደም። መሰረቱ ክርስቶስ ነው አልተባለም? ስለ ክርስቶስ ነው እንዳለ ትምህርቱ ሁሉ። የክርስቶስ ስጋና ደም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እስከ 50 ነበበው እንዲላል 51 ጀምሮ እንዲላል ምንድን ነው? እኔም ስለ ዓለም ሕይወት የምሰጠው እንጀራ ምንድን ነው አለ? ስጋዬ ነው። እንጀራው ምን ነው? ስጋው ነው። አሜን። ጌታ እናምነዋለን። እንዲህም አይሁድ ደግሞ አንጎራጎሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ያለ ማን ነው? ክርስቶስ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ማን ነው ባዩ? ክርስቶስ። እናምነዋለን ጌታችን። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ብሎ ተናገረ። ነው አለ። አሜን ነው። እንዴ ከአንተ ወዴት እንወጣለን? ከአንተ ወዴት እንወጣለን? ከጌታ ወዴት እንወጣለን? ጌታ ከተናገረ ክርስቲያን አሜን ብሎ ነው የሚቀበል። ጌታ ስጋዬ ነው እያለ ስጋ አይደለም አይልም ክርስቲያን፣ እንደ ጴንጤ ማለት ነው። ክርስቲያን እንደዚህ ነው የሚለው። ስለዚህ ሚስጥረ ምንድን ነው? ከዛ በኋላም ደግሞ ሐዋርያቱ ምን ይላሉ? አንደኛ ቆሮንቶስ ምዕራፍ 10 እና ምዕራፍ 11 ላይ የምንባረከው የበረከት ጽዋ ያው የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ጽዋው ከጌታ ደም ጋር አንድ ነው። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ህብረት አለው፣ አንድ ነው ይላል። ስለዚህ ይባረኩታል፣ ይቀድስ ወይም ስርዓተ ቅዳሴ ላይ ይባረኩታል። ያንን ደግሞ እንበለዋለን። አሜን ብለን ስጋው ነው ስጋዬ ነው አለ ጌታ። አሜን ስጋ ነው። ከባረከ በኋላ ጌታ ምን አለ? ማቴዎስ 26 ላይ ይህ ስጋዬ ነው አለ። አስቀድሞ ምንድን ነበር? ሲበሉም ምን አነሳ? እንጀራ ነበር ያነሳው። ከዛስ ባረከ፣ ቀደሰ፣ ዘመረ። አንድ ቃላት ናቸው። ቅዳሴ ምንለው ይህንን ነው። ቆርሶም ለደቀ መዛሙርቱ ሰጠና ከተባረከ ከቅዳሴ በኋላ ማለት ነው፣ እንካችሁ ብሉ፣ ይህ እንጀራ ነው አላላቸውም፣ ስጋዬ ነው አለ። አሜን ስጋ ነው፣ በቃ ስጋዬ ነው አለ። አሜን ማለት ነው ጌታዬ ነው፣ አምነዋለሁ። ስለዚህ ሚስጥረ ቁርባን ጌታ ኢየሱስ ያስተማረው ትምህርት ነው። በሐዋርያት አበውም የታመነ ትምህርት ነው። ጀስት አሁን ያለ ጴንጤ ብቻ ነው የሚክደው። ሉተር ባይዘይ እንደውም ከዚህ የከፋይ ነገር ይናገራል። 100,000 አጋንንት ያለባችሁ ናችሁ ይላል። there's 100,000 ዴቭልስ ቱጌዘር ያለባቸው ሰዎች ምናምን ይናገራል። ስለዚህ ሚስጥረ ቁርባን የምን ትምህርት ነው? የክርስቶስ ትምህርት ነው። ምን በላው? የእሱን ስጋ ነው፣ የእሱን ደም ነው። እሱን ደግሞ ስንበላ እርሱ በእኛ ይኖራል፣ እኛም በእርሱ እንኖራለን ማለት ነው። የመጨረሻው እንዳላበዛባችሁ እንዳስለችሁም ምእመናት ወምእመናን 5ኛው ትምህርታችን ሚስጥረ ትንሣኤ ይባላል፣ ወይም ትንሣኤ ሙታን። የትንሣኤ በኩራችን ማን ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ ሞትን ድል አድርጎ የተነሳው ማን ነው? ኢየሱስ። በትንሣኤ ቀን ስንነሳ ለፍርድ የሚመጣ ማን ነው? ኢየሱስ። ከሞት የሚያስነሳን በማን ድምፅ ነው የምንነሳው? ድምፁን ሰምተን እንነሳለን። የማን ድምፅ? የክርስቶስ ኢየሱስን ድምፅ ሰምተን እንነሳለን። እያንዳንዱ አንደኛ ሰክሴሽናችንም ከክርስቶስ ጊዜ ጀምሮ ያልተቋረጠ ነው። ትምህርታችንም ሐዋርያቱም ክርስቶስም አብ ወልድ መንፈስ ቅዱስ ያስተማሩት ትምህርት ነው። ሥላሴ የገለጠው ትምህርት ነው። ይህ ጥርት ያለ ትምህርታችን ነው። እግዚአብሔር ይስጥልኝ። ቴንክ ዩ ወንድሜ።